የተከበሩ አቶ ይርጋ ሲሳይ የደቡብ ጎንደር ዞን ዋና አስተዳዳሪና የዕለቱ የክብር እንግዳ፣ የተከበሩ ዶክተር ዘሪሁን ፍቅሩ የአማራ ክልል ፖለቲካ ዘርፍ ምክትል ኃላፊ፣ ክብርት ወይዘሮ ሳቤላ ፍቃዱ የአማራ ክልል ኦዲት ቁጥጥር ኮሚሽን ኃላፊ፣ የተከበራችሁ ከውስጥም ከውጭም የመጣችሁ አባቶች፣ እህቶች፣ ወንድሞችና ሕፃናት በሙሉ በአማራና በደመቀ ሁኔታ ሃይማኖታዊ ባህሉን ሳይለቅ ለሚከበረው ለዳግማዊ እስክንድሪያ ለደብረ ሃይማኖት ቅዱስ መርቆሬዎስ ዓመታዊ ክብረ በዓል በሰላም እንኳን አደረሳችሁ አደረሰን። እንግዲህ ታሪኩን አሁን ላይ ዘርዝረን ምን ዘልቀው አይደለም፣ አጭር መነሻ ሁኔታ ነው ማቀርብ። ስለ እስቴ ገጽታ፣ እስቴ በደቡብ ጎንደር ውስጥ የምትገኝ ከአዲስ አበባ 653 ኪሎ ሜትር፣ ከባህር ዳር 112 ኪሎ ሜትር፣ ከዋና ዞኗ ከደብረ ታቦር 54 ኪሎ ሜትር ላይ የምትገኝ ናት። ለስቴ አሳየም ካሁን ቀደም ስለተጠቀሰ አልደግመም። ለስቴ ነባራዊ ሁኔታ ግን አጭር ነገር ልባል። እስቴ ከ200 ሺህ ህዝብ በላይ ያላት ናት። 75% የሚሆነው ወይና ደጋ ሁሉንም የአየር ንብረት የያዘች ናት። ለሁሉም ዘንድ እስቴ ተስማሚ የሆነች ናት። በሁሉም ነገር ማምረት ትችላለች። የማይገኝባት የሰብል አይነት የለም። እስቴን ጠርቶ መካነየስን ጠርቶ የሚያፍር የለም። 99% የሚሆነው አማርኛ ተናጋሪ ያለባት፣ ከዛም በላይ 90% በላይ የሚሆነው ኦርቶዶክስ ያለባት ከሃይማኖት የመቻቻል ሀገር እስቴ ናት። እስቴን ትንሽ ለማለት የታሪክና የቱሪዝም ሁኔታዋ ቆማ ፋሲለደስ ታሪከኛው ደብር ያለባት ናት። የብሮ አደጌ ፍርስራሽ ህንጻም ያለባት እስቴ መካነየስ ናት። ጀሮ የሚከፍት ጸበል ቅድም እንደተጠቀሰው በክቡር ከንቲባችን ያለባት እስቴ መካነየስ ናት። አይነ ስውርን ያበራና የምታዩት በውስጡ ዋሻ ነው ተብሎ የሚታመነው ገዳም ያለባት እስቴ መካነየስ ናት። ቅዱስ ላሊበላ የኪነ ጥበብ ህንጻ የሚመስሉ ነዘምባር አቦና ናንጋጫት ማርያም ያሉባት እስቴ መካነየስ ናት። ወለተ ጴጥሮስ ገዳም ያለባት እስቴ መካነየስ ናት። የእስቴ መገለጫ ብዙ ነው። እስቴ ቀንና ታታሪ ህዝብ ያለባት፣ ያማራው ጉራጌ የምትባል ብዙ ምሁርና በቤተ መንግስትም በቤተ ክህነትም እንደምታዩት ምርጥ ትውልድን ያፈራች እስቴ መካነየስ ናት። ስለዚህ እስቴ መካነየስ በማንኛውም ዘርፍ መጥቶ ማልማት ይቻላል። ታሪክንም መዘከር ይቻላል። ቅርስንም መጎብኘት ይቻላል። እስቴ የሁላችን ናት። በፍቅር በመተማመን እንኖርባታለን። ይህንን በዓል አስመልክቶ አጭር መልእክት እንዲያስተላልፉልኝ የተከበሩ አቶ ይርጋ ሲሳይን የዞኑ ዋና አስተዳዳሪ ጋብዛለሁ። አመሰግናለሁ። ከርሞን ጊዜ ያድርሰን። ከርሞ በልዩ ሁኔታ እናዘጋጃለን። ሰላም ሁኑልን።